ዮሐንስ ወንጌል ምዕራፍ 15 ላይ ሁላችንም እናወጣለን። ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምሮ እናነባለን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተም ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር በራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል። እነርሱም ሰብስበው ወደ እሳት ያቃጥሏቸዋል፣ ይጥሏቸዋል፣ ያቃጥሏቸውማል። ቁጥር 7 በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ የምትወዱትን ሁሉ ለምኑ ይሆንላችኋል። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ በዚያ አባቴ ይከብራል ይላል። እንጸልያለን። እግዚአብሔር የዘላለም አምላክ ስለዚህ ማለዳ እናመሰግንሃለን። ስለ ህልውና ስለ ክብርህ እናከብርሃለን። እግዚአብሔር ሆይ እንድንክህ ንጹህ ልሳን ስለመለስክልን ከፍ እናደርግሃለን። እግዚአብሔር አምላካችን ሆይ ስለ ሁሉ ክብር ለአንተ ይሁን። ቃልህ ያነጻል፣ ቃልህ ያጥባል፣ ቃልህ ያቆማል፣ ቃልህ ይመራል። እግዚአብሔር አምላክ ሆይ እንደገና ዛሬም ቃልህን እንድትናገረን በጌታ በኢየሱስ ስም እንጸልያለን። ሕግ ለእግሬ መብራት ለመንገዴ ብርሃን ነው እንዳለ ባሪያ ለእግራችን መንገድ ብርሃን እንዲሆን ለመንገዳችን ብርሃን እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ ቃልህ በውስጣችን ፍሬ እንዲያፈራ ልባችን እንዲከፈት ይህ ምሽት ይህ ማለዳ እንዲባረክ እንጸልያለን። ሁሉ ለአንተ ክብር ይሁን በጌታ በኢየሱስ ክርስቶስ ያው ስም አሜን። ክብር ለኢየሱስ ይሁን። እንግዲህ የጌታን ቃል ከተነጋገርን በኋላ መንፈስ ቅዱስ በሚመራን መንገድ ደግሞ እንጸልያለን። ትንሽ በዛ ስላለብኝ ዛሬ ፈጠን ልባችኋለሁኝ። ክብር ለእግዚአብሔር ይሁን። ባለፈው ሳምንት እውነተኛ የወይን ግንድ እኔ ነኝ በሚል ዮሐንስ 15 ላይ የተካፈልን ነበር። ይህ ቻፕተር በጣም ዮሐንስ እንግዲህ ከተራራው ስብከት ቀጥሎ በጣም ትልቅ የሆነ ይሄ ዮሐንስ 15 ክርስቲያኒቲን ዲፋይን ያደረገበት ወይ ክርስትና ምንድን ነው ቢባል በቃ ጀስት ዮሐንስ 15ን ከፍተን ማስረዳት የምንችልበት። ባለፈው እንዳልኳችሁ ብዙ የመጽሐፍ ቅዱስ አስተማሪዎች ይህንን the heart of Christianity ወይም የክርስትና ህይወት ወይም የክርስትና የheart beat ነው ይሉታል። ለምን? በአጠቃላይ ክርስትናን ያብራራበት ወይም ክርስትና ምንድን ነው የሚለውን ትክክለኛ ትርጉም የሰጠበት መጽሐፍ ነው። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ እንግዲህ ይህንን ነገር ሲናገር ምዕራፍ ዮሐንስ ወንጌል ምዕራፍ 13 ምዕራፍ 14 ምዕራፍ 15 ምዕራፍ 16 እና 17 ከምዕራፍ 13 ጀምሮ እስከ ምዕራፍ 17 በአንድ ጊዜ የተናገረበት አውዱ አንድ አውድ ነው። አንድ አፐር ሩሙ ላይ ወደ መስቀል ሊሄድ ሲል በመጨረሻው የተናገረበት ቦታ እንደሆነ ተነጋግረናል። ስለዚህ ይሄ ቦታ ላይ ዮሐንስ 15 ሲነገር የማያፈራውን ይቆርጠዋል ስለሚል የሚያስፈራ ነገር ይመስለናል። ነገር ግን የፍቅር ደብዳቤ እንደሆነ የመውደድ እንደሆነ ሲጀምርም ዮሐንስ 13 ላይ የወደዳቸውን ቁጥር 1 ላይ እስከ መጨረሻ ምን አረጋቸው? ወደዳቸው። ክብር ለኢየሱስ ይሁን። በምድር ላይ ሲያስተምራቸው የነበረው ኢየሱስ ለመስቀል ሞት ሲሆን እምቢ አላለም፣ እስከ መጨረሻ ወደዳቸው የሚል ቃል እናነባለን። ባለፈው አውርተናል። እንደገናም አብ በወደደኝ መጠን ወድጃችኋለሁ እያለ የመውደድን የፍቅርን ነገር ሲነግራቸው እናያለን። እንዲሁም ደግሞ ከነርሱ 3 ዓመት ተኩል አብሯቸው ሲወጣ ሲገባ ጓደኛ ካረጋቸው በኋላ ሊለያቸው ሲል ሆዳቸው በቃ ባርባር ሲለው አትዘኑ፣ ግንኙነታችን እዚህ ጋር የሚያበቃ አይደለም፣ እንዲያውም በበለጠ መንገድ በሮብለታ ወንድም ገዝሽ ቲውስዴይ ነው ሐሙስ ማታ ላይ ሲያስረዳ ነበረ። እንዲያውም በበለጠ የሚቀጥል ግንኙነታችን አካላዊ ከሆነው ባለፈ እኔ ዛፍ ሆኜ እናንተ ቅርንጫፍ ሆናችሁ የበለጠ ግንኙነት ውስጥ ትገባላችሁ ብሎ ልባቸውን ከፍ ከፍ ሲያደርግ እናያለን። ክብር ለኢየሱስ ይሁን። ስለዚህ በዚህ ቦታ ላይ ዮሐንስ 15ን ስንመለከት 4 ዋና አካላቶች አሉ። አንደኛው እግዚአብሔር አባት ነው። የወይኑ ባለቤት እግዚአብሔር ነው። ክብር ለኢየሱስ ይሁን። ወይን የሚተክል እሱ ነው፣ የሚንከባከብ እሱ ነው፣ የሚያጠጣ እሱ ነው። እንደገናም ደግሞ ኩርንችቱን የሚነቃቅልና የሚያስተካክል መጨረሻም ፍሬ ሲያፈራ ደግሞ የሚከብረው ማን ነው? ራሱ እግዚአብሔር ነው። ክብር ለኢየሱስ ይሁን።
የሚያፈራውን የሚገርዝ እሱ ነው። የሚቆረጠውን የሚቆርጥ እሱ ነው። ባለቤቱ እርሱ ነው። በተለይ ኢሳይያስ 5 ላይ ለወይኔ ያላደረኩለት አደርግለት ዘንድ እስከዚህ በላይ የሚገባኝ ምንድነው እያለ ሲናገር ዙሪያውን ቆፈርኩለት ጉድጓድ ማስኩኝ እንዲህ ያለ ሲንከባከበው እናያለን። ገበሬው የወይኑ ባለቤት እግዚአብሔር ነው። ክብር ለኢየሱስ ይሁን። ሌላው የወይኑ ግንድ ደግሞ ኢየሱስ ክርስቶስ ነው። መድኃኒታችን ኢየሱስ ክርስቶስ ነው። እውነተኛው የወይን ግንድ እኔ ነኝ አለ። ክብር ለኢየሱስ ይሁን። ስለዚህ the true vine ወይም እውነተኛው ወይን ያለበት ምክንያት በፊት ወይን ተብላ የተጠቀሰችው ማን ነበረች ብለናል? እስራኤል አይደል እንዴ? ባለፈው ሳምንት እንዳልን መዝሙር 80 ላይ እግዚአብሔር የወይን ዘለላን ቀንበጥን አምጥቶ ከግብጽ ምድር ይዞ መጣ፣ አህዛብን አባረረና ያችን የወይን ዘለላ ተከላት። ይሄ ስለማን ነው የሚያወራው? ስለ እስራኤል አይደል እንዴ? ከዛ በኋላ መልካም ፍሬ ታፈራለች ብሎ ጠበቀ ይላል። በኤርሚያስ 2ም ላይ ተነጋግረናል። በተለይ ኢሳይያስ ምዕራፍ 5ም ላይ ተነጋግረናል። ያ የወይን ተክል እስራኤል እንደነበረ ተነጋግረናል። ነገር ግን ያ እስራኤል ይጠበቅ የነበረውን ፍሬ መልካምን ፍሬ ሲጠብቅ ሆምጣጤ አፈራ ብሎ እግዚአብሔር እስራኤልን ከግብጽ ምድር በ10 ታምር ተነጥቆ ያወጣቸው እግዚአብሔር ለአብርሃም የማለውን ምድር የሰጠበት ሪዝን እስራኤላውያን ለጀንታይልሶች ለአህዛቦች በረከት እንዲሆኑ እግዚአብሔርን እንዲያስተዋውቁ ኪዳኑን እንዲያስተዋውቁ ያህዌን እንዲያሳዩ ነበረ። ነገር ግን በዛ ነገር ላይ እግዚአብሔር አዘነ። ያን ፍሬ አላመጡም። ደክሜ ተኮትኩቼ ተክዬ አህዛብን አምጥቼ ሁሉን ነገር አድርጌ የሚጠበቀውን ነገር አላመጣችሁም። ትውልድ መውለድ ሲገባችሁ ኢሳይያስ እንደሚናገረው ንፋስን አረገዝን፣ አውሎ ንፋስን ወለድን። ትውልድ እንዲወልድ የተጠራው እስራኤል በባዶ መንገድ ፍሬያማ ሳይሆን ስለቀረ አሁን ግን ጌታችን ኢየሱስ ክርስቶስ ምን አለ? እውነተኛው የወይን ግንድ እኔ ነኝ አለ። እስቲ አንድ ጊዜ አሜን ብለው ሃሌሉያ። ጌታችን ኢየሱስ ክርስቶስ እውነተኛው የወይን ግንድ ሆኖ መጣ። ስለዚህ አሁን እስራኤልን ብቻ ሳይሆን አህዛብንም ባሪያውንም ጨዋውንም እስኩስቴሱንም አረማዊውንም በአንድ አጣምሮ አንድ ቤተሰብ መሰረተልን። ክብር ሁሉ ለኢየሱስ ይሁን። ያ ቤተሰብ የክርስቶስ አካል ቤተ ክርስቲያን ሙሽራ የእግዚአብሔር ሕንፃ ተብለን የተጠራን እድል የተሰጠን እኛ ነን። ክብር ለኢየሱስ ይሁን። ኦ ሃሌሉያ። ስለዚህ እውነተኛው የወይን ግንድ እኔ ነኝ አለ ኢየሱስ። እኔ የሚለው ደግሞ ብቸኛው የእግዚአብሔር መጠሪያ ነው። ለምን ዘጸአት 3 ላይ ወደ እስራኤላውያን ሄጄ ማላከኝ ባልኩ ጊዜ ማን ልበላቸው አለ ሙሴ። እግዚአብሔር ምን አለ? እኔ የምሆነው እኔኑ ነኝ በላቸው። እኔ ነኝ በላቸው። I am who I am. I am what I am. እኔ ነኝ። ክብር ለኢየሱስ ይሁን። ምክንያቱም ግብፃውያን አምላክ ያውቃሉ፣ የፀሐይ አምላክ ያውቃሉ፣ የፈርቲሊቲ አምላክ ያውቃሉ፣ ወይዘር የሚጠብቅ አምላክ ያውቃሉ፣ በጦርነት ኃይል የሚሰጥ እግዚአብሔር ከአንዱ አማልክት እንደ አንዱ ሆኖ በንጽጽር በሚያረጋው ነገር በሪፒቴሽኑ የማይመዛዘን አምላክ ነው። እኔ በምንም አልመሰልም፣ በምንም አልወሰንም። ያህዌ እግዚአብሔር እኔ የምሆነው እኔኑ ነኝ አለ። እኔ ነኝ አለ። እስቲ አንድ ጊዜ አሜን በለው ሃሌሉያ። በራሱ የሚኖር ለመኖሩ ምንም ደጋፊ የማያስፈልገው አጋዥ የማያስፈልገው ሰው የማይቀርጸው ብቸኛ ዘለዓለማዊ አምላክ እርሱ ነው። ይሄ አሜን ያስብላል። ሃሌሉያ። ከጥንተ ጥንት ጥንታዊ ሆነ፣ ከኋሊት ኋላዊ ሆነ። ጅማሬው እዚህ ጋ ነው የማይባል፣ ፍጻሜው እዛ ጋ ነው የማይባል እኛ ሳንኖር ቅድም ሲዘመር ነበረ። ክብር ለኢየሱስ ይሁን አይደል እንዴ? ገና ሳይጀመር ሰማይና ምድርን ለብቻ ያለ ወጥተህ ምስጋና አደባባይ ይዘህ ኮሮጆ ይዘህ ምስጋና ስጡኝ የማትል ኦ ሃሌሉያ ያህዌ አምላክ እግዚአብሔር ነው። ያንኑ ቃል ጌታችን ኢየሱስ ክርስቶስ እኔ ነኝ አለ። ኦ ክብር ለኢየሱስ ይሁን። ስለዚህ ይሄ ጌታችን ኢየሱስ ክርስቶስ የወይን ግንድ እንደነበረ አይተናል። ክብር ለጌታ ይሁን። እንግዲህ ዛሬ እዛው ላይ እንሄዳለን። መጽሐፍ ቅዱሳችንን እዛው ዮሐንስ ወንጌል ምዕራፍ 15 እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል፣ ፍሬ የሚያፈራውን ሁሉ አብዝቶ እንዲያፈራ ይገርዘዋል ይላል አዲሱ መደበኛ ትርጉም። ስለዚህ በዚህ ቦታ ላይ እንግዲህ
ቅድም እንዳየነው እግዚአብሔር ገበሬ አለ። የወይኑ ግንድ ጌታችን ኢየሱስ ክርስቶስ ነው። ሁለት አይነት ቅርንጫፎች አሉ። አንደኛው ቅርንጫፍ የማያፈራ ነው፣ የሚቆረጥ ነው። አንደኛው ግን የሚያፈራ ነው፣ የሚገረዝ ነው። ስለዚህ እነዚህ የሁለት ቅርንጫፎች ማለት በዛው ሰዓት ጌታችን ኢየሱስ ክርስቶስ በነበረበት ሰዓት በአፐር ሩሙ ላይ ሁለት አይነት ደቀ መዛሙርት ነበሩ። የሚያፈሩ አሉ፣ እንደነ ጴጥሮስ ያሉ፣ እንደነ ዮሐንስ ያሉ። ደግሞ የማያፈራ አለ። ማን ነው እሱ? ማን ነው የማያፈራው ደቀ መዝሙር? የሚቆረጠው ደቀ መዝሙር ይሁዳ ነው አይደል እንዴ? ምክንያቱም ከነሱ መካከል ልቡ የሸፈተ ጌታችን ኢየሱስ ክርስቶስ ነግሬያቸዋለሁ። ምዕራፍ 13 ላይ ነው ይሄ አውድ የሚጀምረው። እግራቸውን ካጠበ በኋላ ጴጥሮስም እግሬን ብቻ አይደለም እንደገናም ደግሞ ጸጉሬንም ራሴንም እጠብ ሲለው ኖ ንጹሃን ናችሁ፣ ከናንተ መካከል ግን ሁላችሁ አይደላችሁም ንጹህ ብሎ ይሁዳ ከነሱ መካከል ንጹህ እንዳልሆነ በሰኮል ቅርንጫፍ ነኝ ባይ አብሮ የሚወጣ የሚገባ ሪሊ የሆነ ከክርስቶስ ጋር የልብ ግንኙነት ያልነበረው ይሁዳ እንደነበረ መጽሐፍ ቅዱሳችን ይናገራል። ስለዚህ የማያፈራው የሚቆረጠው የሚለው በዚህ አውድ ውስጥ ይሁዳን ነው የሚያመለክተው። ይሁዳ ከኢየሱስ ጋር ይገባል፣ ይወጣል፣ ይገባል፣ ይወጣል፣ ግን ልቡ ከኢየሱስ ጋር የለም። አያችሁ፣ አንድ ሲያትል እያለን አንድ የወጣቶች ድራማ ሰርተን ነበር። ያ ድራማ ይሁዳን ኢንተርቪው ማድረግ ነው። ኢንተርቪው ሲደረግ አንተ ምን ሆነ ነው? የምህረት አምላክ ነው። ለምንድን ነው ጴጥሮስ እንኳን 3 ጊዜ ክዶት ይቅር በለኝ ብሎ ንስሐ ገብቶ አምላኩ ተቀበለው? አንተ ምን አለ ንስሐ ብትገባ ሲባል ያልገባችሁ ነገር ይላል ይሁዳ። እኔ ምን እንዲያስተምር ምን እንደሚል አላቅም ነበረ። እስራኤልን ይቤዣል ሲባል እንግዲህ ገንዘብ ሚኒስተር ያረጋኛል ወይም ሬቨኒው ሚኒስተር ያረጋኛል ብዬ ነው የመጣሁት። ድሮም ኮሮጆ ይዝ ነበረ። ከመቼ መቼ ነክሶ ያቺን የገንዘቧን ነገር ይሰጠኛል ነው እንጂ ምን ያስተምር ምንም አይገባኝም ነበር አለ። ከዛስ በኋላ ይህን እያደረኩኝ ልቤ ሁል ጊዜ እዛ ጋር ነበር። ከዛ እስራኤል ላይ ነክሶ ሚኒስተር ያረጋናል ስንል ይባስ ብሎ ስለ ስሜ ትሰደዳላችሁ፣ እረር ገና አይሆንም አልኳል። ማምለጫ ይሻለኛል። ከዛ በኋላ 30 ብር ሽጦ እልም አለ ማለት ነው። ለዛ ነው ይሁዳ ቅርንጫፍ ተብሏል እንጂ ዛፉ ላይ ይታያል እንጂ ያብለጨልጫል እንጂ ከቅርንጫፎቹ ጋር ይገባል ይወጣል እንጂ ሪል ኮኔክሽን ያልነበረው ነው። ስለዚህ የማያፈራውን እውነተኛ ግንኙነት የሌለውን ቅርንጫፍ ነኝ ባይ መዝሙር የሚያቅ ስብከት የሚያቅ አገልግሎት የሚያቅ ግን ከግንዱ ጋር ያልተጣበቀ ጃኒውን የሆነውን ሰልቬሽን ያላገኘውን አባቴ ይቆርጠዋል። ምክንያቱም ምግብ መጨረስ እንጂ ማጋፋት እንጂ ምንም ስለማይጠቅም። ነገር ግን እውነተኛው ቅርንጫፍ በድካም ያለ እየወደቀ እየተነሳ ያለ እሱን ቆርጦ አይጥለውም፣ እንደገና እንዲያፈራ ይገርዘዋል፣ ያጠራዋል ይላል። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስለዚህ በዚህ ቦታ ላይ እንደምናየው ይሁዳ የሚቆረጠው ዛፍ ነው። በቤተ ክርስቲያን ያለ የእግዚአብሔር መንግስት ወደ ባህር የተጣለችን መረብ ትመስላለች አለ ጌታችን ኢየሱስ ክርስቶስ። ከሁሉ አይነት ምን አርጋለች? ሰብስባለች። አሳ ብቻ አይደለም፣ እንቁራሪቱም አለ፣ ምኑም አለ፣ በኋላ እስኪጠራ ማለት ነው። ጀስት እንደዛ በቤተ ክርስቲያን ያለ ሰው ሁሉ አማኝ ነው ማለት አይደለም። መዝሙር ሰምቼ ነው የመጣሁት የሚል አለ አይደል እንዴ? አንድ ጊዜ በእውነት ነው የምላችሁ ከሆነ ኮንፈረንስ እንወጣ መዝሙሩ ትንሽ ተጋኖ ነበር። ለኔም ከብዶኛል። እኔ ዘላለሁ ላለው ትንሽ ተጋነነና አብሮኛል ለሰው ያወራኝ ጀመር። ከዛ ውጪ ወተን ስናወራ እኔ ይሄ እንትን አይገባኝም ማለት። ከዛ እንዴት ነው የት ነው የተቀበልከው ጌታን ምናምን? አረ እኔ ክርስቲያን እኮ አይደለሁም አለኝ። እንዴት አልኩት። እህቶቼ እዚህ ስላሉ እንዳይደበደቡ እየመጣው ተመላላሽ 2 ዓመቴ ነው አለ። መዝሙር ያቃል እንዴት ነስተው በጸጋው ሚል የክርስትና ተርሚኖሎጂዎችን በጠቅላላ ያቃቸዋል አለው። በጸጋው ምናምን የሚባለው ለምዷቸዋል። ይውላ ክርስትና እሱ አይደለም። ቃላቶችን መምረጥ አይደለም፣ መጸለይም አይደለም። ክርስትና በዳግም ልደት በእውነተኛው የወይን ግንድ ውስጥ መግባት ነው። ክብር ላይ መነካት ነው። እስቲ አንድ ጊዜ አሜን በለው። ሃሌሉያ። የሆነ ቦታ ተርን ያረግንበት ቦታ ያስፈልገናል። የት ጋ ነው ኮንቪክሽናችን? የት ጋ ነው ደማስቆአችን? አያችሁ ሐዋርያው ጳውሎስን በደማስቆ ሲያገኘው ወደቀ፣ ከዛ ሙሉ ለሙሉ ተለወጠ። የሆነ የተነካንበት ቦታ ከሌለ
እንዲያው መዝሙር ሲሰማ ነው እያልን ከተጓዘን አስቸጋሪ ሊሆን ይችላል ማለት ነው ቅዱሳን። ስለዚህ ዳግም ልደት ግን በኮንቪክሽን ዓለማዊ ምኞትን ኃጢአተኝነትን ክደን ክርስቶስ ኢየሱስን ስንቀበል በእውነተኛው የወይን ግንድ ውስጥ ገብተናል። ክብር ለኢየሱስ ይሁን። ስለዚህ መጽሐፍ ቅዱሳችን ሲናገር ይሁዳ በዚህ ህይወት ውስጥ እያለ መጽሐፍ ቅዱሳችን ሲናገር ተቆርጦ በኋላ የሚወድቀውን ጌታችን ኢየሱስ ክርስቶስ ሲያመለክት የነበረው እሱን ነው። ስለዚህ ማቴዎስ 7:16 ላይ እንደሚናገረው በፍሬያቸው ታውቋቸዋላችሁ ይላል ቅዱሳን። ስለዚህ ፍሬ ክርስቲያን ኃጢአትን ኢንጆይ አያረግም። በፈለግ ክርስቲያን ኃጢአት አይሰራም ማለት አይቻልም። በተለያየ ነገር ይደክማል፣ ይቆጣል፣ ይወድቃል፣ ግን ይጸጸታል። ይሄ ነገር ከአይደንቲቲ ጋር አይሄድም ብሎ ግን በጣም ኢንጆይ ነው ማረገው ካለ እሱ ጄኒውን የሆነ ሰልቬሽን አላገኘም ማለት ነው። ይሁዳ አንደኛ ዮሐንስ 2:19 ላይ ሲናገር እነሱ ከኛ ወጡ ይላል ዮሐንስ ሲጽፍ። አንደኛ ዮሐንስ ምዕራፍ 2:19 የሆነ ጊዜ ላይ ከቤተ ክርስቲያን ዲፓርት ያደረጉ የተለዩ ነበሩ። ከዛ በኋላ በቤተ ክርስቲያን ላይ እንደገና አጌንስት ሆነው መጡ። እነሱ ከኛ ወጡ ካለ በኋላ ቀድሞም የኛ ወገን አልነበሩም የሚል ቃል እናነባለን። ገብቷቸዋል? ድሮም ነበሩ። ከዛ ወጥተው ቸርችን የሚያሳድዱ ቸርች የሚጎዱ ድሮም ከኛ ጋር አልነበሩም፣ እውነተኛ የሆነውን መጣበቅ አልተጣበቁም እያለ ይናገራል። ስለዚህ ይሄ ደግሞ በዳግም ልደት ወንጌል ስንሰበክ ልባችን ሲለወጥ የሆነ ቦታ ላይ ክርስቶስ መንገድ እውነት ሕይወት እንደሆነ ሲገባንና እንደ ግል አዳኛችን ስንቀበለው በመንፈስ ቅዱስ ዳግመኛ ስንወለድ የምናቀው እውነት ነው። ክብር ለኢየሱስ ይሁን። ኦ ሃሌሉያ። ከዛ ማታ ጀምሮ አዲስ ሕይወት፣ በተለይማ አዲስ ክርስቲያን ስትሆኑ አስባችሁታል ያላችሁ ፍቅር ያላችሁ ያ መዳናችሁን ያረጋግጣል። ክብር ለኢየሱስ ይሁን። ድሮ ጸሎት የሚረዝምባችሁ አምልኮ የሚረዝምባችሁ የእግዚአብሔር ቃል ማይገባችሁ ምንድነው ይሄ ሁሉ የምትሉ ከዳንን በኋላ የጌታ ነገር ይገባናል። ክብር ለኢየሱስ ይሁን። ድነታችን ተረጋግጧል። ክብር ለኢየሱስ ይሁን። በዛ መንገድ ነው የማያፈራውን ብሎ ይሁዳን የሚጠቅሰው ማለት ነው። የሚያፈራውን ግን ምን ያደርገዋል ይላል? ይገርዘዋል ይላል። ክብር ለኢየሱስ ይሁን። ይሄ የሚያፈራውን ወይም ደግሞ አብዝቶ እንዲያፈራ ይገርዘዋል የሚለው ታውቃላችሁ። የማያስፈልገውን ፓርት እኔ ያደኩበት ግቢ ውስጥ የወይን ተክል አለ እና የወይን ተክሉ ላይ ግቢ ሁሉ ሰፈሩ ላይ ስላለ አንድ ሰው አለ ይሄ ወይን የሚገርዝ ሰው። ከዛ 10 ብር እየተቀበለ ጊዜ ያቃል፣ ሲዝኑን ያቃል። በየግቢያችን እያንኳኳ ይመጣል እና እኛ ልጆች ሆነን የምንጫወትበትን ይመጣና ምድምድ አርጎት ባዶ ይሄ አልጋ አለ የሚሰራ የብረት አልጋ አለ ባዶ አርጎት ነው የሚሄደው። በጣም እናዝናለን። ለምንድን ነው እንደዚህ ባዶ የሚያደርገው እንላለን። በየግቢው ሳንቲም እየተቀበለ ፕሮፌሽናል ነው። ከ3 ወር በኋላ ምን የመሰለ ግሬፕ መንጠልጠል ይጀምራል። ክብር ለኢየሱስ ይሁን። ግቢው ሁሉ ይሞላል። በትልቅ ፕሌት የያዝን በጎረቤት ወይን ደርሷል ብለን ስንሰጣቸው ያላቸው ደስታ አያችሁ። የተገረዘው የሚያፈራ ነው። ገበሬው ደግሞ ስለሚያውቅ ያንን ወይን አንዳንዴ ፓኒሽመንት ሊመስለን ይችላል፣ ቅጣት ሊመስለን ይችላል። ለምን በኔ እንላለን። ነገር ግን ለፍሬ እያዘጋጀን ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። በለጠ እንዲያፈራ ፍሬን እንዲይዝ ገበሬው እርሱ ራሱ የሚንከባከበው ኦቨርሲ የሚያደርገው በየማለዳው የመጣ የሚጎበኘው እርሱ ስለሆነ ያንን ካየ በኋላ ያልተገረዘው ፓርት የበለጠ እንዲያፈራ ይገርዘዋል ይላል። ክብር ሁሉ ለኢየሱስ ይሁን። ከዛ በኋላ ይሄ መገረዝ ታውቃላችሁ ለወይኑ ፍሬያማነት፣ ለወይኑ ውጤታማነት ስለ ፍሬ በኋላ እናወራለን። የተጠራነው ስለ ፍሬ ስለሆነ ነው። ይገርዘዋል ይላል። መገረዝ ቀላል ነገር አይደለም። ፔን ያለው ነገር ነው። ቸክም ያለው ነገር ነው። የሚከብድ ነገር ነው። ውጤቱ ላይ ነው የምንደሰተው። በጊዜው ግን ያማል። ቅዱሳን ሰው በድሎን አሳዝኖን መጽሐፍ ቅዱስ ጋር ስንሄድ ሂድና ይቅርበል ሲለን እንዴ አረ ጌታ ሆይ ነው የምንለው አይደል እንዴ? አንድ ሰው አለ ደውሎ አንዳንድ ነገር ያናግረኛልና እኔ ስጀምር ጥቅስ እንዳጠቅስ ይለኛል እና ምን ቼክ አልጽፍልህ እንግዲህ ሌላ ምን አለ የጌታ ቃል እኮ ስብዬ ሲጀምር ጥቅስ እንዳትክስብኝ ያማል። ግን እሱ ነው እውነቱ። የኛ አይምሮ አይደለም፣ ኤክስፒሪየንሳችን አይደለም፣ ባህላችን አይደለም። እውነቱ የእግዚአብሔር ቃል ነው። ሃሌሉያ።
ስለዚህ ቢያመንም እግዚአብሔር በቃሉ የሚለን እሱ ነው። ክብር ለኢየሱስ ይሁን። ይገርዘናል ይላል። አውላችሁ ቁጥር 3 ላይ እናንተም ስለሰማችሁት ቃል አሁን ንጹሃን ናችሁ ይላል። ኢሚዲየት ኮንቴክስቱን እዩ። እናንተ ስለሰማችሁት ቃል ንጹሃን ናችሁ ያነጻዋል ይልና ንጹሃን ናችሁ ይላል። አንድ ቃል ነው የግሪኩ ቃል። የእናት ቋንቋው ከአንድ ቃል የሚቀዳ ነው። ስለሰማችሁት ቃል ንጹሃን ናችሁ የሚለውና ያነጻዋል ወይም ይገርዘዋል የሚለው ቃሉ ነው። የመጀመሪያው ህይወታችንን የሚገርዘው የሚያስተካክለን። ከዓለም ስንመጣ እንግዲህ ታውቃላችሁ ንጹህ ሆነን አይደለም እንደ ጃርት እሾሃችንን ተሸክመን ኮተታችንን ይዘን ነው ዳግመኛ የምንወለደው። ነገር ግን ከዛ በኋላ የእግዚአብሔር ቃል እየመጣ በየቀኑ ይሞርደናል፣ ያስጥለናል። ትምክትን ያስጥላል፣ ኃይልን ያስጥላል፣ ኤክስፒሪየንሳችን ያስጥላል፣ የነበርንበትን ልምምድ ያስጥላል። እኔ ኮድሮ እንዲያነበርኩም እያለ ግባ እያለ የጌታ ቃል እየኮረኮመ ያስተካክለናል። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ኪንግ ዴቪድን የሰራው ሚካኤል አንጃሎ ይመስለኛል 17 ፊት የሆነ ሙሉ ማርብል ነው ከዛ ውስጥ ቀርጾ ያወጣው እና እንዴት አርገ ይሄንን ሙሉ እምነበረድ ውስጥ እንዴት አርገ ኪንግ ዴቪድ ስታቹን አወጣ ሲል ብሩሼንና መዶሻዬን ይዤ ሄድኩኝ። ኪንግ ዴቪድ የማይመስለውን ከዛም እየጠረብኩ ሳወጣ ኪንግ ዴቪድ ወጣ። ክብር ለኢየሱስ ይሁን። የጌታም ቃል ልጁ የማይመስለውን በየሁዱ ይመጣል። ስናነብ ቻሌንጅ ያደርገናል። ኤክስፒሪየንስ አለን፣ ልምድ አለን፣ ባህል አለን፣ ቫልዩ አለን። እሱን እያፈራረሰ ይሰራናል። ክብር ለኢየሱስ ይሁን። ሲያን ጊዜ አሜን በለው። ሃሌሉያ። ለያዥ ለገራዥ ያቃተው ሰው ከ5 ዓመት በኋላ ስታገኙት የተለወጠ የጸጋ ሰው ሆኗል፣ የፍቅር ሰው ሆኗል። እስቲ አንድ ጊዜ አሜን በለው። የሚገርዘው የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። እኛ ደግሞ ለዚህ መገረዝ ራሳችን እንድንሰጥ መጽሐፍ ቅዱስ ያዛል፣ ያስተካክለናል፣ ያንጸናል፣ ያስተምረናል፣ ኢንስትራክት ያደርገናል፣ ይገርዘናል። ስለዚህ የወይኑ ባለቤት የማያስፈልገው ቅርንጫፍ ላይ ያለውን ነገር ባክቴሪያ የያዘውን ነገር ፍሬ እንዳያፈራ የማያስፈልገውን ትርፍ አካላት ትርፍ ቅጠሎች ሁሉ እየቆረጠ እየገረዘ ለፍሬያማነት ያዘጋጀዋል። ክብር ለኢየሱስ ይሁን። እውነተኛው የህይወት ፍሬ በዛ ውስጥ ይወጣል። ስለዚህ የእግዚአብሔር ቃል ዋነኛው የሚገርዘን የሚያስተካክለን የእግዚአብሔር ቃል እውነት ነው። ክብር ለኢየሱስ ይሁን። ሁለተኛ ጢሞቴዎስ 3:16 ላይ የምታውቁት ክፍል ነው። የእግዚአብሔር እስትንፋስ ያለበት ለማቅናት በጽድቅ ላለው ምክር ይጠቅመናል፣ ኢንስትራክት ያደርገናል፣ ለጽድቅ ይመክረናል እያለ 3:16 ሁለተኛ ጢሞቴዎስ 3:16 እስትንፋሰ እግዚአብሔር ያለበት መጽሐፍ የሚያስተካክለን የሚመክረን እሱ ነው ይላል። ዕብራውያን 4 የእግዚአብሔር ቃል የተሳለ ሰይፍ ነው፣ ይወጋል፣ ይቆርጣል አይደለም የሚለው። የእግዚአብሔር ቃል ሲመጣ ህይወታችንን ይቆርጠዋል፣ ያስተካክለዋል። ክብር ለኢየሱስ ይሁን። መቼም በየእሁዱ ትጎበኛለህ ብቻ አይደለም አይደል እንዴ? አንዳንዴ እኮ መጽሐፍ ቅዱስ በአጠቃላይ ባይኖርና የነገርኩህን ሁሉ እስከማደርግልህ ድረስ አልተውህም ምትለዋ ብትሆን የሚስማማው ሰው ይኖራል። ሁሉ ቀርቶ በቃ ይሄ እኮ በቂ ነው። እንደዛ አይደለም። ትጎበኛለህ ሳይሆን አንዳንዴ የጌታ ቃል መጥቶ እኛን ያስተካክለናል፣ ይሞርደናል፣ ወደ እግዚአብሔር መንግስት ፕሮግራም ያመጣናል። ክብር ለኢየሱስ ይሁን። እምቢ ብንል መልሶ በዚህ ያገኘናል። እምቢ ስንል ባይብል ስንከፍት ኳ ያደርገናል። ገርዞ የልጁን መልክ እንዲያወጣ ያደርጋል። ክብር ለኢየሱስ ይሁን። ስለታም ሰይፍ ነው። ክብር ለኢየሱስ ይሁን። ስለዚህ ያነጻዋል። ስለሰማችሁት ቃል ንጹሃን ናችሁ የሚለው ቃሉ ነው ፒውሪፋይ የሚያደርጋችሁ፣ የሚያነጻችሁ፣ የሚቀርጻችሁ፣ የሚያስተካክላችሁ። ክብር ለኢየሱስ ይሁን። በእናንተ ላይ ስራን የሚሰራ ህይወታችሁን የሚመራችሁ ሃሌሉያ ክርስቶስን እንድንመስል የእግዚአብሔር ቃል በእውነት በጣም የጌታን ቃል የሚወዱ ሰዎች፣ ከልባቸው የሚቀበሉ ሰዎች፣ ሁልጊዜ ከእግዚአብሔር ቃል ጋር ልዩ የሆነ ግንኙነት ያላቸው ሰዎች አይታችሁ እንደሆነ ቃሉ በውስጣቸው ስራን ይሰራል። ሁልጊዜ ስራን ይሰራል። በኋላ ላይ እንመጣበታለን። ህይወታቸውን ያስተካክላል፣ ይሰራዋል። ሁለተኛው ቅዱሳን የመጀመሪያው እንግዲህ የእግዚአብሔር ቃል ነው። ሁለተኛው የሚገርዘን መንፈስ ቅዱስ ነው። ምክንያቱም በአውዳችን በዛው ኮንቴክስታችን መሰረት ዮሐንስ 16:13 ላይ ነገር ግን እርሱ የእውነት መንፈስ በመጣ ጊዜ
እውነትን ያስተምራችኋል፣ ወደ እውነት ሁሉ ይመራችኋል ብሎ ተናግሮናል። ሁሉ ጊዜ ወደ እውነት የሚመራን የተቀበልነው የእግዚአብሔር መንፈስ ነው። ሃሌሉያ። ዳግመኛ ስንወለድ በውስጣችን ያለ የእግዚአብሔር መንፈስ ተው ይለናል፣ አትሂድ ይለናል፣ ይሄ ሮንግ ነው ይለናል፣ ክፉን በክፉ አትመልስ ይለናል፣ ይሄንን አድርግ ይለናል። ብዙ ነገሮች ይናገረናል። አንዳንዴ እግሮቻችን ወደ ጥፋት መንገድ እየሄዱ ያለ ድምፁ ይመጣና ተመለስ ይለናል። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ስንታዘዘው ደግሞ የሚገርም በረከት ውስጣችን። ሁላችሁ ይሄን ኤክስፒሪየንስ አድርጋችኋል። መንፈስ ቅዱስን ሰምታችሁ ከጥፋት መንገድ ተመልሳችሁ ቤታችሁ ስትገቡ ልዩ የሆነ ጉብኝት መንፈስ ቅዱስ ያሰጣችኋል። ኦ ሃሌሉያ። ስለዚህ የመንፈስ ቅዱስ ኃይል ሁለተኛው የሚገርዘን የሚያስተካክለን ነው። ሶስተኛው እንግዲህ አባታዊ ተግሳጽ ነው። ዕብራውያን 12:5 በዛ ቦታ ላይ አላነበውም። የማይቀጣ ዲቃላ ነው። ከዚህ በፊት የቀጡን የሥጋ አባቶች ነበሩ። አሁን ግን ለመናፍስት አባት አብልጠን ልንገዛ ይገባል። አባታችን እግዚአብሔር ይቀጣናል፣ የሚቀጣንም ከቅድስናው እንድንካፈል ነው ይላል። ቅጣት ሲባል ግን እዚህ ቦታ እንደሚናገረው ፓኒሽመንት አይደለም። ፓኒሽመንትና ዲሲፕሊን የተለያዩ ነገሮች ናቸው። ልጆችን ዲሲፕሊን እናረጋለን አይደል እንዴ? ከቴሌቪዥን ቀን ሙሉ እንዲያዩ አይፈቀድላቸውም። ዲሲፕሊን ነው። እያለቀሱም እያዘኑም ቢሆን ይዘጋባቸዋል። ግን ለበደሉት በደል አይደለም ፓኒሽ የምናረጋቸው፣ ለነገ ዴስቲኒያቸው ነው የምንቀርጻቸው። ዕብራውያን 12ም ፓኒሽመንት አይደለም። ስለበደላችሁ አውዱን ስታዩ ይሄን ስላደረጋችሁ፣ ስለዋሻችሁ፣ ይሄን ስላደረጋችሁ የሚገባ ቅጣት ታገኛላችሁ ብሎ ስለ ቅጣት ሳይሆን የሚያወራው አባቶቻችን በተለይ አይሁዳውያን ልጆቻቸውን መስመር ያስይዛሉ። ምሳሌን መጽሐፍ ስታዩ ልጅ በልጅነት እያለ ምራው፣ በሸመገለ ጊዜ ከዛ ፈቀቅ አይልም። ዲሲፕሊን ያስይዟቸዋል። በጣም የአይሁድ ልጆች እስካሁንም ድረስ ሲያድጉ በስትሪክት በሆነ ዲሲፕሊን ነው የሚያሳድጓቸው። በትምህርታቸው፣ በኑሯቸው፣ በአለባበሳቸው። በተለይ በድሮ በነበረ ሰዓት ኢንስትራክት ያደርጓቸዋል። ኢንስትራክት የሚያደርግ ዲሲፕሊን የሚያስይዝ ደግሞ ሜንቶር የሚያደርግ ይሄ እንደ ስኩል ማስተር አይነት ሞግዚት አምጥቶ ቤታቸው ከተወሰነ ዕድሜ ድረስ ያዘጋጃቸዋል። በተለይ የንጉሥ ልጅ ከሆነ ለንግስናው የሚገባውን ነገር ዲሲፕሊን ያስይዙታል። ልክ እንደዛ ነው አባታችን እግዚአብሔር ዲሲፕሊን ያደርገናል ይላል። ክብር ለኢየሱስ ይሁን። ይቀጣናል አይደለም። አንዳንድ ነገር ላይ እግዚአብሔር ስርዓት ያስይዘናል። ልጆች እስቲ ቴሌቪዥን ዝጉባቸው። ምን አይነት the worst day በህይወቴ ላይ እንደዚህ አላየሁም ይላሉ። ምንም ቢል አላስጨነቃቸው፣ የመጣባቸው ነገር የለ፣ መኪና አልተጋጨ፣ ሆምወርክ ይቅርና ቲቪ እኔ ነው በቃ። ምን አይነት ቀን ነው ግን ቢሆንም ነገ ስለሚያገኙት አዎ እንደዛ ነው ግን ይሄ ነው ስንል ነጋቸውን ዴስቲኒያቸው ይስተካከላል። ክብር ለኢየሱስ ይሁን። እግዚአብሔርም እኛን ዲሲፕሊን ያደርገናል፣ በነገር ዲሲፕሊን ያደርገናል። ስንወጣ ይመልሰናል። ክብር ለኢየሱስ ይሁን። ለምን? የሥጋ አባቶቻችሁ ነው ይላል ዕብራውያን 12። የቀጣችሁ ከሆነ የእግዚአብሔር የሰማይ አባታችሁማ ልጆቹን እንዴት ዲሲፕሊን አያረግም? ነጋችሁን እንዲስተካከል እንዴት አያስተካክላችሁም ይላል። ክብር ለኢየሱስ ይሁን። የእግዚአብሔር ዲሲፕሊን አለ። ነገር ግን አንዳንዴ ዲሲፕሊኑ ስናልፍ ምን አድርጌ ነው ቅጣት ነው የሚመስለን፣ ፓኒሽመንት ነው የሚመስለን። ደግሞ ምን አረኩ ነው የምንለው። ለምን? ያ ሰው አይኑ እውር ሆኖ ሲወለድ ማን ነው ኃጢአት የሰራ? የአይሁድ አመለካከት አንድ ነገር ከደረሰ አንድ ነገር አድርገሃል የሚል ነው። ኖ አባቱም አይደለም ምንም አይደል፣ የእግዚአብሔር ክብር ይገለጥበት ዘንድ ነው አለ። ክብር ለኢየሱስ ይሁን። አንዳንዴ ሰዎችም መጥተው እስቲ ራስህን ፈትሽ፣ ምን አርገ ይሁን በዚህ የምታልፈው ይላሉ። እንደዛም አይደለም። እንደዘራ ነው ብናጭድማ ዛሬ እንደዚህ ባልተያየን ነበረ። እግዚአብሔር የምህረት አምላክ ነው። ክብር ለኢየሱስ ይሁን። ግን ከቅድስናው እንድንካፈል ያ ዲሲፕሊን ያደርገናል። ኢየሱስ ጌታ ነው። ስለዚህ ቶሎ የምላችሁ ወደ ሁለተኛው ሐሳብ ለመሄድ ነው። የመጀመሪያው በቃሉ እግዚአብሔር ይገርዛል፣ ያስተካክላል። ሁለተኛው በመንፈስ ቅዱስ ኃይል እግዚአብሔር ኢንስትራክት ያደርገናል፣ ይገርዘናል። ሶስተኛው አባታዊ ተግሳጽና አራተኛ በምናልፍበት የህይወት ፈተናዎቻችን ውስጥ ህይወታችን እየተስተካከለ ህይወታችን እየተገረዘ ይሄዳል። በተለይ ዮሐንስ ሮሜ 5:3 መከራ ትዕግስትን ያደርጋል የሚል ቃል አለ። ሮሜ ምዕራፍ 3 ቁጥር 5ን አንብቡ። ያዕቆብ ምዕራፍ 1 በተለይ
ብዙ ፈተና ሲመጣባችሁ እንደ ሙሉ ደስታ ቁጠሩት ይላል ያዕቆብ 1:2 ላይ። ስለ ክርስቶስ ኢየሱስ እንሰደዳለን፣ ስለ ወንጌል እንሰደዳለን። በዓለም ሳላችሁ መከራ አለባችሁ ይላል። በዚህ ዓለም ስንኖር የተባረከች ዓለም አይደለችም፣ የወደቀች ዓለም ናት። እቺ በኃጢአት ምክንያት በተለይ ለክርስቲያኖች የማትመች ዓለም ናት። በመስሪያ ቤት አይመቸንም፣ በስራ ቦታ አይመቸንም፣ በመግባት በመውጣት አይመቸንም። ዓለም ራሱ የመከራ ዓለም ነው። መከራ አልባ ክርስትና አልተሰጠንም። በክርስቶስ ስንሆን እንዲሁም በዓለም በመኖራችን ብቻ ህይወት በቻሌንጆች የተሞላች ናት። ነገር ግን ጌታ ደግሞ ከምንችለው በላይ እንዳንፈተን የሚያደርግ እሱ አለ። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። አንድ የወርቅ አንጥረኛ አንድ ጊዜ አንዱ ሊጎበኘው ሲሄድ በማንጠረኛው እሳቱን ወርቁን እያነጠረ ብዙ ቢያናግረው ሰውየውን አያየውም። ወርቁ ላይ ነው አይኑ ላይ ያለውና ያንን ወርቅ በትኩረት ያየዋል። ለምንድነው ቀና ብለህ ማታየኝ? እያወራሁ እኮ ነው አለው። አሁን ወርቅ እያነጠርኩኝ ነው። እሳቱ በጣም ከበዛ ወርቁን ያጠፋብኛል። እሳቱ ካነሰ ቆሻሻው ሙሉ ለሙሉ አይወገድም። ስለዚህ ትኩረቴን በወርቁ ላይ ማድረግ አለብኝ። ልክ ወርቁ ነጥሮ ፊቴን ማየት ሲጀምር እሳቱን አጠፋለሁ፣ እሳቱን እቆጣጠራለሁ። እግዚአብሔር እንደዛ ነው። መከራውን ይቆጣጠር። መቆጣጠሪያው ያለው እግዚአብሔር እጅ ላይ ነው። ክብር ለኢየሱስ። እስቲ አንድ ጊዜ አሜን በለው። ሃሌሉያ። ከምትችሉት በላይ ትፈተኑ ዘንድ አይፈቅድም ይላል። ከመከራው ጋር መውጫውን ምን ያደርጋል? ያዘጋጃል። ኦ ሃሌሉያ። ነገር ግን ዓለም የመከራ ነው። የእያንዳንዳችን የየቅል ነው። በኢኮኖሚ አንዱ በፋሚሊ አንዱ በስራ ቦታ መከራ የለብኝም የሚል ሰው ዓለም ላይ የለም። አንድ ዘማሪ አለ። በዚህ ስል በረከቱ፣ በዚህ ስል ሰላሙ፣ በዚህ እንዲያው የሱ ህይወት ያስቀናኛል የት እንደሚል እንደዛ ብሎ የለም። ቅዱሳን ቻሌንጅ አለ፣ መከራ አለ እና እግዚአብሔር ግን በሁሉ ውስጥ ይታደገናል። ክብር ለኢየሱስ ይሁን እንጂ እንደዛ አልጋ ባልጋ ነው መንገዱ ወደ ቅድስት አቡዬ ሲሄዱ የሚል የድሮ ዘፈን ክርስትና አልጋ ባልጋ ነው። እንደዛ አይደለም። ቆንጥር እሾ ኩርንችት አለ፣ መከራ አለ። መከራ አልባ ክርስትና፣ መስቀል አልባ ክርስትና አልተቀበልንም። ኮንፌስ ብናረግም አይሄድም። ኮንፌስ ስላላደረግን ነው አልቀበልም ብትልም አለ፣ አላመመኝም ብትልም አለ። እና አንድ እንደዚህ ተምራ መጣለች አንድ እህትና እኛ ቤት ውስጥ ድሮ በቃ ታመም ያለው አትበይ ምን አትበይ እና መድኃኒት ፈለገች። ራሷን አሟት። ምን ሆነሻል ስትባል አስፈልጎኝ ነው አለች። ለምን ኮንፌስ አታርጊ? መጥቶ የሚጣበቅ የመከራ ዓለም ነው ቅዱሳን። ግን ብናልፍበትም ህይወታችን ይቀርጸዋል። ትዕግስትን ያስተምረናል፣ መጽናትን ያስተምረናል፣ የእግዚአብሔርን ታማኝነት ያስተምረናል። ዞር ብለን ስናየው አቤኔዘር እንላለን። ያስጨበጭባል። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን እንጂ ፈርተን አልታመምም አይዝብኝም። አረ በቃ ይሄ ድሮ አምጣው የሚሉ ነበሩ። እንደዚህ መርካቶ እንትን እየመቱ ይሄ ከበሮ እየመቱ። ክርስትና እንደዛ አይደለም። ሀብቱን አምጣው እንትኑን አምጣው በንግግር አይደለም። ክርስትና ሰማይ በፈቀደው እግዚአብሔር በፈቀደው አጀንዳ ውስጥ መሄድ ነው። የፈቀደው ነገር ይሆናል፣ ያልፈቀደው ነገር አይሆንም። ብናገኝ እሱ ጻድቅ ነው፣ ባናገኝ እሱ ጻድቅ ነው። እኛና እግዚአብሔርን ያስተሳሰረን ጉዳይ ሳይሆን የወይኑ ግንድ ነው። እስቲ አንድ ሰው አሜን ይበል። ስለዚህ ይሄ ሞቲቬሽን አሁን በኢትዮጵያ ውስጥ የሌለ ሞቲቬሽን የለም። ሞቲቬሽን ሁሉ ሞቲቬሽን ነውና ቅርብ ጊዜ አንዱ ሪሰርች አደረገ። እዛ ሞቲቬሽን ላይ እንዲያርጌ በቃ ከልጅነት ተነስቼ ሞቲቬሽን ሰምቼ አደኩ። 90% አጭበርብሮ ግማሹ አሁን ወህኒ ነው ያለው። እና ሰው በቃ የዚህ ሀገር ይሄ ሞቲቬሽን እየሰማ እንዲያውም ወደፊት ነግራቸዋለሁ። እዚህ ሀገር ያሉ 2 ሞቲቬሽናል ስፒከሮች በጣም ታዋቂ የሆኑ ስማቸውን አናግራችሁም። አንደኛው መጨረሻ ላይ መናፍስትን እየሰማ አጋንንትን እየሰማ ነው ዘመኑ ያበቃው። አንደኛው ሱሳይድ ነው ያደረገው። አሁን ኢትዮጵያ እንደ ትልቅ መጽሐፎቹ የሚራገቡት ማለት ነው። ኤኒዌይስ መከራ እኛ አያስፈራንም። ጌታ ከኛ ጋር አለ። ብናልፍ እግዚአብሔር ከኛ ጋር አለ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም።
ይቀርጸናል፣ ያስተካክለናል፣ ያርመናል፣ በጉን መልኩን ያወጣዋል። ኢየሱስ ጌታ ነው። ኦ ሃሌሉያ። ስለዚህ ሲገርዘን ቅዱሳን ለቃሉ ለመንፈሱ ለምናልፍበት ነገር ለአባታዊ ተግሳጹ ራሳችንን እንስጥ። ይሄ ሁሉ በእኛ ላይ አብዝተን እንድናፈራ የሚገርዘን ነው። ጫካ ውስጥ ሄደን ወይን ማግኘት አንችልም፣ ግሬፕ ማግኘት አንችልም። የተለያዩ ፍሩት እናገኛለን። ግን እስቲ ጫካ ሲሄድ ምን የመሳሰለ ግሬፕ አገኘው ማለት የሚላለ የለም። ካልተገረዘ ቅጠሉ ተንዘፍፎ ከዛፍ ሄዶ ፍሬ አልባ ነው የሚሆነው። በየጫካ ያለ ሰው ከቃሉ ጋር ያልተገረዘ ያልተስተካከለ ሰው ፍሬ አልባ ነው። ጫካ የሚኖር አማኝ፣ በየዱሩ የሚኖር አማኝ ፍሬ የሌለው አማኝ ነው። ዝም ብሎ ቅጠል ነው በቃ። የሚቆጣጠረው የለ፣ አካውንታቢሊቲ የለውም፣ የሚገርዘው የለም። ዝም ብሎ ቅጠሉ ይሄዳል፣ ወይን ነው ግን ፍሬ የለም። ነገር ግን በቃሉ ውስጥ ስንቆይ፣ በቃሉ ውስጥ ስንመጣ፣ የእግዚአብሔርን ቃል ስንማር እየገረዘን፣ ክብር ለኢየሱስ ይሁን፣ እያስተካከለን ለፍሬ ያደርሰናል። ማን ይከብራል? መጨረሻ ላይ እግዚአብሔር ይከብራል። ኧረ አንድ ጊዜ እስቲ አሜን በሉ። ሃሌሉያ። አንዳንድ ፔንቶችን አይታችኋል። ኦ ማን ሳለው አይደል እንዴ የምንለው? ማን ሳለው? የማን ስዕል ነው? የማን ዲዛይን ነው? ሰዎችም እኛን ሲያዩ የማን ዲዛይን ነው? እግዚአብሔር ነው። ክብር ለኢየሱስ ይሁን። ክብሩን ዲስፕሌይ እናረጋለን፣ ህይወቱን ዲስፕሌይ እናረጋለን። ማንነቱን የተጠራ ነው። ሌላ ህይወት የለም ቅዱሳን፣ ሌላ ምንም ህይወት የለም። የእርሱን ክብር በዚህ ዓለም ላይ ማንጸባረቅ ነው። ስለዚህ ቃሉ እንዲገርዘን፣ መንፈስ ቅዱስ ደግሞ በውስጣችን ይህን እንዲያረግ፣ አባታዊ ተግሳጽና ፈተና እንዲያረገን ለቃሉ ህይወታችንን ስንሰጥ የነገን ህይወታችንን በፍሬያማነት ይሞላዋል። ክብር ለኢየሱስ ይሁን። ሃሌሉያ። በጣም ደስ ብሎኛል። ክብር ለኢየሱስ ይሁን። እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው። በእኔ ያለውን የማያፈራውን ዝም ብሎ ቅርንጫፍ ነኝ የሚለውን የተጣበቀውን አንተ ምን ትሰራለህ ብሎ ይቆርጠዋል። ግን ያለውን የሚያፈራውን አብዝቶ እንዲያፈራ ያጠራዋል። ክብር ለኢየሱስ ይሁን። ኦ ሃሌሉያ። ስለዚህ በእኔ ኑሩ ይላል። ይሄ እንግዲህ ዋናው የቻፕተሩ እምብርቱ ይሄ ነው። በእኔ ኑሩ፣ አባይድ ኢን ሚ ማለት ዋናው ቻፕተሩ ላይ ስትሄዱ እንግዲህ አንድ ነገር ተደጋግሞ በአንድ ነገር ላይ ለምሳሌ አንድ ወሬ እያወራሁላችሁ አንድን ቃል ደጋግሜ ካወራው እዛ ነገር ላይ ፎከስ ታደርጋላችሁ። ዮሐንስ 15ም በእኔ ኑሩ የሚለው ላይ ደግሞ ነው እንግዲህ አለ ነገር የሚያስብል ነው። ዮሐንስ 15ን አንድ ጊዜ አውጡ። ቁጥር 4 ላይ ታገኛላችሁ። በእኔ ኑሩ። ቁጥር 4 እንደገና በወይኑ ግንድ ባይኖር። ቁጥር 4 በእኔ ካልኖራችሁ። ቁጥር 5 በእኔ የሚኖር። ቁጥር 6 በእኔ የማይኖር። ቁጥር 7 በእኔ ብትኖሩ። እንደገና ቃሌ በእናንተ ዘንድ ቢኖር በፍቅሬ ኑሩ። ቁጥር 9 ላይ። ቁጥር 10 በፍቅሬ ትኖራላችሁ። ቁጥር 10 በእኔም በአባቴ ፍቅር እኖራለሁ። ቁጥር 16 ፍሬያችሁ እንዲኖር። እነዚህ ሁሉ መኖር አባይድ ሜኖ በግሪክ ቃል የሚለው መቆየት፣ ተጣብቆ መቆየት፣ ከግንዱ ጋር መቆየት። ዋናው የክርስትና ትርጉም፣ ዋና የክርስትና በረከት፣ ዋና የክርስትና ጣዕም ያለው ግንዱ ጋር መጣበቅና መቆየት ነው። በእርሱ መኖር ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በለው። ሃሌሉያ። በእርሱ መኖር ጉብኝት አይደለም፣ ቫኬሽን አይደለም። በእርሱ መኖር ውጫዊ ስርዓት መጠበቅ፣ ህግን መጠበቅ አይደለም። በእርሱ መኖር ክርስትናን ፐርፎርም ማድረግ አይደለም። በእርሱ መኖር በተጣበቅንበት ግንድ መቆየት ነው። ሪሜን ማድረግ ነው። ተጣብቀን መቆየት ነው። ግንኙነታችንን እዛው አርገን መቆየት ነው። ክብር ለኢየሱስ ይሁን። ወይኑ ግንድ ጋር ተጣብቆ መቆየት። ኦ ሃሌሉያ። ድሮ የሚያውቋችሁ ክርስቲያኖች እንዲያው አብራችሁ ስትማሩ ከአንደኛ ክፍል ጀምሮ ሁለተኛ ክፍል ጀምሮ ከ20 ዓመት ከ30 ዓመት በኋላ ሲያገኟችሁ አሁንም ጴንጤ ነህ ይሏቸዋል አይደል እንዴ? ለጉብኝት እኮ አይደለም የሚሄድኩት፣ አክሱም አይደለም ላሊበላ።
ይሄ መጽሐፍ ቅዱስ አያልቅም እንዴ ይላሉ። ምንም ሊገባቸው አይችልም። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነው፣ ለኛ ግን ሕይወት ነው። ክብር ለኢየሱስ ይሁን። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ግንዱ ላይ ተጣብቆ መኖር በደስታ የምናረገው ነገር ነው። ኧረ አንድ ጊዜ እስቲ አሜን በሉ። ሃሌሉያ። ማንም አጅራታችንን ይዞ ይሄን ካላደረግ ትቆረጣለህ ትፈለጣለህ ብሎን ሳይሆን ከወዳጆቻችን ጋር እስቲ የኛን የአባቶቻችንን ፊት እዩ። ማታ መሽቶ ከአባታችን ገበታ እስክንቀመጥ ድረስ እንጓጓለን አይደል እንዴ? በተለይ በዓል ሲሆን ቴብል ሲዘረጋ አባታችን ፊት ጋር ሆነን ምሽቱ ባያልፍ እንላለን። የፍቅር ግንኙነት እንጂ አባታችን ስለሚደበድበን መገኘት ስላለብን ቢል ስላለ ስለሚከፈለን ስለሚቆረጥ ሳይሆን አባታችን ቴብል ላይ የሚያመጣን የአባታችን ፍቅር ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ክርስትና ያ ነው። የተቀበልነው መከራ በቃ ደግሞ እሁድ መጣ ልሄድ ነው ማታ መጣ ልገባ ነው አይደለም። ደስ ብሎን ደግሞ የአባቴን ፊት ላይ ነው። ኦ ሃሌሉያ። ላገኝ ነው ደግሞ መሰለኝ ገና በፍለጋው ደስ አለኝ ይላል። ያርግልን። ኢየሱስ ጌታ። ቀጣይነት ያለው ግንኙነት በእርሱ ላይ መመካት፣ በእርሱ ላይ መቆየት፣ ከእርሱ ጋር ተጣብቆ መኖር ነው። ክብር ለኢየሱስ ይሁን። ቀጣይነት ይሄ ሜኖ የሚለው የግሪክ ቃል አንድ ሰው በከተማ ውስጥ ረጅም ሰዓት ወይ በቤት ውስጥ ሲቀመጥ አይነት ነው። ማቀበዘበዝ ወዲህ ወዲያ የማይል ልክ እንደዛው ከኔ ኑሩ ይላል። በቃ 15ን ስታዩ በኔ ኑሩ በኔ ኑሩ በኔ ኑሩ። ትልቁ የክርስትና ጣዕም ያለው ጉልበት አቅም ያለው ጠላት የማገኘን ቦታ the secret place ግንዱ ላይ መቆየት ነው። ታች ሊንጫጫ ይችላል፣ ሊያውጅ ይችላል፣ እንደ አንበሳ ሊያገሳ ይችላል፣ የተለያየ ነገር ግንዱ ላይ ከተጣበቀ ግን ሰው ያን የሚያየው ያን ህይወት ነው በህይወቱ ፍሎ የሚያደርገው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። የተጠራ ነው ቅዱሳን የክርስቶስን ህይወት ፍሎ ለማድረግ ነው። ህግ ለመጠበቅ 666 ህግ ለመጠበቅ 400 ህግ ለመጠበቅ 10 ህግ ለመጠበቅ ሳይሆን ከግንዱ ህይወት በእኛ እየተንጸባረቀ ያንን መዓዛ ያንን ህይወት ለማንጸባረቅ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ቅዱሳን በተለይ አይሁዳውያን በዛ ዘመን ፈሪሳውያን ሰዱቃውያን የሚባሉ አሉ። ኢየሱስ ይሄን ሲናገር እንግዲህ በህግ የሚያምኑ ናቸው። ወደ ስደት ይሄድ ነው ይላሉ ሰዱቃውያን የሚባሉ። ህጉን በስነ ስርዓት ስላልጠበቅን ነው ብለው የሙሴን ህግ ያ ሁሉ ህግ የማፈናፈነውን ህግ ጭራሽ ላስት ዊክ ነግሬያቸዋለሁ ኮምፕሊኬትድ አድርገው አረፉ። የበለጠ ለእያንዳንዱ ህግ እንደገና ሌላ ህግ አወጡ። በሰንበት አትሸከሙ ሲባል ስንት ኪሎ፣ በሰንበት ረጅም መርቅ ስንት ኪሎ ሜትር፣ በሰንበት አትረስ ከቀነጠስክም አርሰሃል። በእሸት ሲቀነጥሱ አገኟቸው ይላል አይደል? በቃ ህጉና ኮምፕሊኬትድ አድርገው በዚህ መንገድ ነው እግዚአብሔር የሚገኘው አለ። ኢየሱስ ደግሞ እንደዛ አይደለም። ያንማ ተሞከረ አልተቻለም። አባቶቻችሁ ደከሙ። ለህግ ያልተቻለውን እግዚአብሔር የገዛ ልጁን ልኮ አሁን ጀስት ማፍራት ያለምንም ጥረት ከግንዱ ጋር በመጣበቅ ያንን ህይወት ማንጸባረቅ ነው። አሜን ሃሌሉያ። ያን ህይወት አሳዩ። ጀስት ከግንዱ ጋር ተጣበቁ። እንዴት እንጣበቅ? በመጨረሻው መጣበቅ የሚለው ከግንዱ ጋር መጣበቅ በእርሱ ማመን ነው። ሃሌሉያ። ወንጌል ቅድም ወንጌል ላይ ሲናገር የነበረው እያመጣን ለማስጣበቅ እኮ ነው አይደል እንዴ? እና ከግንዱ ጋር ተጣበቅ። ምን አቅበዘበዘ? አሮጌው አዳም ምድረ በዳ ላይ የሆነው አሮጌው ወይራ የማያፈራው ፍሬ የሌለው ሰላም የሌለው ከአሮጌው ህይወት ተነቀልና በአዲሱ ህይወት ላይ ናግባ። ክብር ለኢየሱስ ይሁን። በእርሱ ማመን የመጀመሪያው መጣበቅ ነው። ያመናችሁ እስቲ አሜን በሉ። ክብር ለኢየሱስ ይሁን። ላስት ዊክ እንዳወራ ነው በተለይ ዮሐንስ ወንጌል ተአምራቶቹ ሁሉ ጌታ ኢየሱስ ክርስቶስ የሰራቸው ተአምራቶች 7 ተአምራቶች አሉ። በእርሱ እንዲያምኑ ነው። መሲህ እንደሆነ እንዲናገሩ ነው። ክብር ለኢየሱስ ይሁን። የውሩን አይን ያበራው እንዲያው ዝም ብሎ ሊያስደንቃቸው ሳይሆን የዓለም ብርሃን መሆኑን እንዲያውቁ፣ አልዓዛርን ሲያስነሳ ትንሣኤና ህይወት እርሱ እንደሆነ እንዲያውቁ፣ እንጀራውን ሲያበዛ የህይወት እንጀራ እሱ እንደሆነ እንዲያውቁ፣ የወይን ጠጁን አዲስ አድርጎ ሲቀይረው እውነተኛው ለውጥ ያለው በእርሱ 7 ተአምራቶች አሉ። ዮሐንስ ወንጌልን ሙሉ
ሰባቱም ተአምራቶች በእርሱ እንዲያምኑ የተደረጉ ናቸው። ክብር ለኢየሱስ ይሁን። ሃሌሉያ። 7 ምስክሮች አሉ። ናትናኤል መሰከረ፣ እኔን ማለት አይደለም የመጽሐፍ ቅዱስ ነው። መጥምቁ ዮሐንስ መሰከረ፣ አባቱ መሰከረለት። እንደገናም ደግሞ የሰራቸው ተአምራቶች መሰከሩ። 7ቱም ተአምራቶች መሲሁ ኢየሱስ ነው። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። መሲሁ ማን ነው? ኢየሱስ ነው። ሌላው ደግሞ 7 እኔዎች አሉ። ኢየሱስ እኔ የሕይወት እንጀራ ነኝ፣ እኔ የበጎች በር ነኝ፣ እኔ መልካም እረኛ ነኝ፣ እኔ የወይን ግንድ ነኝ። እነዚህ ሁሉ ከዓለም የመጣው አዳኙ እኔ ነኝ፣ በእኔ እመኑ። እስቲ አንድ ጊዜ አሜን በሉ። እንጀራ እኔ ነኝ ብሉኝ። እኔን የበላ ሥጋዬን የጠጣ በዘላለም ሕይወት ይነሳል። እንዴ እሱ እንዴት ዮሐንስ 6 ሥጋውን እንዴት እንበላለን? እንዴት ልንበላ እንችላለን? እንዴ ብለው ሄዱ። ምን ማለቱ ነው? ሥጋዬን ብሉ ማለት እኔን እንደ ግል አዳኛችሁ አርጋችሁ ተቀበሉ። አባቶቻችሁ መና በሉ ሞቱ፣ እኔን የሚበላ አይሞት። የጌታን እራት መውሰድ ማለት አይደለም። ሥጋዬን የበላ ደሜን የጠጣ በመጨረሻው ቀን አስነሳዋለሁ። እኔ ቆርብ ያለው ይላሉ ወንጌል ስንሰብክ፣ በልጅነት የቆርብ ያለው ጸድቃለሁ። እሱ አይደለም። ሥጋውን መብላት ማለት ክርስቶስ ኢየሱስን እንደ ግል መድኃኒት አድርጎ ከሰማይ የመጣልኝ የሕይወት እንጀራ ነው ብለው ስንቀበለው ሥጋውን በላን፣ ደሙን ጠጣን። በመጨረሻው ዘመን ያስነሳናል። ሥጋው እውነተኛ መብል፣ ደሙም እውነተኛ መጠጥ ነው። ኢየሱስ ጌታ ነው። ኢየሱስ አዳኝ ነው። ለኮ አሜን ያስብላል። ሃሌሉያ። ስንድን መሲሁ እሱ ነው ስንል ብርሃን በሕይወታችን በራ። ለሌሎችም የምንናገረው ሥጋውን ብላ ደሙን ጠጣ። መንገድ እሱ ነው፣ ሕይወት እሱ ነው፣ እረኛ እሱ ነው። ሌላ መድኃኒት የለም። የሚጠበቅ ነቢይ የለም። የሚመጣ ነቢይ የለም። እግዚአብሔር የተናገረው በአባቶቻችን የተናገረው ወደ ዓለም ልከዋለሁ ያለው መሲሁ መጣ። እርሱ ክርስቶስ ኢየሱስ ነው። ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ ቅዱሳን መጀመሪያ መጣበቅ እርሱን ዛሬ ቅዱስ ወስኜውን የምትሉ ከሆነ በጣም ቀላል ሆኖ ነው የመጣልን። ጀስት ኢየሱስ ክርስቶስ ጌታ እንደሆነ በልባችን ካመንን፣ እግዚአብሔር ከሙታን እንዳስነሳው ካመንን፣ እነሆ ኃጢአታችንን ተሸክመው በመስቀል ላይ ኃጢአት እንደሆነ እንደሞተ እንደተቀበረ መጽሐፍ እንደሚል በሶስተኛው ቀን እንደተነሳ ያመንን ወደ ወይኑ ግንድ ገብተናል። በኢየሱስም በትውልዱ ላይ ይህ ይሁን። ሃሌሉያ። ሁለተኛው ልንገራችሁ። ቁጥር 5 ያለ እኔ ምንም ልታደርጉ አትችሉም። እስቲ ከኔ ጋር አንድ ጊዜ ያለ እርሱ በሉ። ምንም ላደርግ አልችልም በሉ። ቅዱሳን አንዳንድ ነገር አይደለም የሚለው ምንም ማድረግ አትችሉም። ሁለተኛው በእግዚአብሔርና በክርስቶስ ላይ ሙሉ ለሙሉ መታመን ነው። ኦ ሃሌሉያ፣ ኦ ሃሌሉያ። በእግዚአብሔር ለምን? ገበሬው ማን ነው? እግዚአብሔር ነው። የሚጎበኝ ማን ነው? እግዚአብሔር ነው። የሚኮተኩት ማን ነው? የሚያጠጣ ማን ነው? የሚገርዝ የሚቆርጥ ማን ነው? እግዚአብሔር ነው። እንዲያውም ሰው ሲፈጠር ራሱ እግዚአብሔር ዲዛይን ሲያደርገው በቃ ጥገኛ አድርጎ ነው የፈጠረው። ክብር ለኢየሱስ ይሁን። ያለ እግዚአብሔር ሰከንድ እንዳይኖር አድርጎ ነው የፈጠረው። በሰው ውስጥ አንድ ባዶነት አለ። ያ ባዶነት ደግሞ ጥልቅ ባዶነት ነው። እግዚአብሔር ብቻ የሚሞላው ባዶነት። ኦ ሃሌሉያ። ሰው የዚህን ዓለም ሀብት ቢያሰበስብ፣ ዝነኛ ቢሆን፣ ክብር ቢያገኝ፣ ታውቃላችሁ ሴሌብሪቲዎች ሱሳይድ ሬት ጉግል አርጉ። አፍሪካ ረሃብተኛ አይደለም ያለው። አውሮፓ ውስጥ በቃ ለሚበሉት ለሚያስቡት የማይጨነቁ ላይ ነው ያለው አይደል እንዴ? መጀመሪያው አውሮፓ፣ ተከን አሜሪካ፣ ኖርዝ አሜሪካ፣ ከዛ ካናዳ እያለ ነው የሚሄደው። ሬቱን ብታዩ ሁሉ ነገር አላቸው። ለልጅ ልጆቻቸው የሚበቃ መሬት አለ። ግን አንድ ባዶነት አለ። ያም ባዶነት ጥልቅ ባዶነት ነው። አምላክ የሚሞላው ባዶነት ነው። ኃጢአት እኮ የሚባለው የለም በራሴ ኖራለሁ፣ በራሴ ክፉና ደጉን አውቃለሁ፣ በራሴ የሚጠቅመኝን አውቃለሁ ብሎ ከእግዚአብሔር አንተ አልፈልግም፣ ጥገኛ መሆን አልፈልግም የሚባለው ነገር ነው ኃጢአት የሚባለው። ሰውም የወደቀው በዛ ነው። እግዚአብሔር ደግሞ የለም
ያለኔ ልትኖር አይገባህም። እግዚአብሔር ሰልፊሽ ስለሆነ ሳይሆን እኛን ስለሚወደን ነው። ክብር ለኢየሱስ ይሁን። የሰራን እርሱ ስለሆነ እኛ ሰላም ያለው የት ጋር እንደሆነ ህይወታችን የሚስተካከለው የት ጋር እንደሆነ ስለሚያውቅ በእኔ ኑሩ፣ ያለ እኔ አንዳች ልታደርጉ አትችሉም ማለት በኢየሱስም በእግዚአብሔር ላይ መታመን ይሆንልን። ክብር ለኢየሱስ ይሁን። ከእርሱ ጋር በቃ እግዚአብሔርን ትረስት ማድረግ፣ በእርሱ ላይ ዲፔንድ ማድረግ። አምልኮ እኮ ማለት በእግዚአብሔር ላይ መታመን ነው አይደል እንዴ? አንተ አምላኬ ነህ፣ አንተ ጌታዬ ነህ፣ በየሁዱ እየመጣ እኔ ባሪያህ ነኝ፣ ንጉሴ ነህ እያለን የምንሰግድለት። ክብር ለኢየሱስ ይሁን። ለአምላክነቱ ዕውቅና የምንሰጠው ያላንተ ህይወት የለኝም፣ ያላንተ ባዶ ነኝ የምንለው በእግዚአብሔር ላይ መታመናችን ነው። በየዕለት ህይወታችን ደግሞ እግዚአብሔር በእርሱ ላይ እንድንታመንና በወይን ግንዱ ላይ እንድንታመን እግዚአብሔር ይፈልጋል። በራሳችን ጥረት አንዳንዴ ልጆች ይሄዳለሁ ብለው ይሞክራሉ። አረ እጅህን ለያዝ የለም ሞክራለሁ ይላሉ። ተክተርትረው ይወድቃሉ። አባቴ ብለው ይጮኻሉ። አንዳንዴ እንደዛ ነው። ካለ እግዚአብሔር እንሞክረዋለን። ማንኛውም ነገር ተክተርትረን መውደቅ ነው። ነገር ግን እግዚአብሔር ደግሞ እንደ ጴጥሮስ አድነኝ ስንል ይመጣና ብድግ ያደርገናል። ክብር ለኢየሱስ ይሁን። ስለዚህ በእርሱ ላይ መጣበቅ ምንድነው? ቶታሊ በእግዚአብሔር ላይ ዲፔንድ ማድረግ ነው። ሙሉ ለሙሉ በእግዚአብሔር ላይ መታመን ነው። ኦ ሃሌሉያ! ልባችን፣ ህይወታችን፣ ነገሮቻችንን፣ ዴስቲኒያችንን፣ ስራችንን፣ ነገሩን ሁሉ ለእግዚአብሔር አስረክበን በእግዚአብሔር ላይ ማረፍ በኢየሱስ ስም ይሁንባችሁ። ሃሌሉያ! በእግዚአብሔር ላይ ማረፍ። ኦ ሃሌሉያ! ኦ ሃሌሉያ! ክብር ለኢየሱስ ይሁን። እንድናርፍ ተጠርተናል። ዲፔንድ እንድናረግ ተጠርተናል። ሙሉ ለሙሉ በወይን ግንዱ ላይ እንድንታመን። ክብር ለኢየሱስ ይሁን። ያለ እርሱ ህይወት እንደሌለን በፈጣሪያችን ላይ ሙሉ ለሙሉ ጥገኛ እንድንሆን በራስ ኃይል ከመኖር ከመንፈስ ድካም ወጥተን በእርሱ ኃይልና ብቃት ወደ መኖር እንዲያሻግረን ተጠርተናል። ሙሉ ለሙሉ በእግዚአብሔር መታመን። ኦ ሃሌሉያ! ትንሽ ቀጥለን እንጸልያለን። የመጀመሪያው ክርስቶስን በእውነት ማመን ነው። ሁለተኛው በእግዚአብሔር ላይ በግንዱ ላይ ሙሉ ለሙሉ መደገፍ ነው። ሶስተኛው በእግዚአብሔር ቃል መኖር ነው። ቃሎቼ ቁጥር 7 በእናንተ ቢኖሩ ይላል። አያችሁ፣ ቃሎቼ በእናንተ ሪሜን ቢያደርጉ፣ ቢያድሩ፣ ቢቆዩ፣ ቢሰነብቱ። አያችሁ፣ ዝም ብሎ ቃሉን መስማት አይደለም። ለምን ኢየሱስ ክርስቶስ ዘሪ ሊዘራ ወጣ አለ። ቃሉ ሁሉም መሬት ላይ ደርሷል። አንድ አይነት ዘር ነው። ምንም የቃሉ ችግር የለም። ግን ችግሩ አንዱ አፈራ፣ አንዱ አላፈራም። አንዱ በሾህ ታነቀ፣ አንዱ 30-60 ዓመቱ አፈራ። ችግሩ ምኑ ላይ ነው? መሬቱ ላይ ነው። ያንን ዘር አቆይቶ ሪሜን አድርጎ ቃሉ ውስጥ ቆይቶ ፍሬ እንዲያፈራ አልተፈቀደለትም። ስለዚህ ኢየሱስ ሲያስተምር ሻሎ ቢሊቨርስ ዝም ብለው በቃ ከሱ ጋር የሚጋፉ ነበሩ። እንጀራ በላ ሲባል ተሰብስበው 500 የሚያህሉ 2 ዓሣ 5 እንጀራ በቃ በሉ። መሲሁ መጣ። እንደገና በባህር ሲሄድ ቀድመው ተገኙ። ቃሉን አስተማራቸው፣ የለም ወፍ መጣ በላው ይላል። ሁለተኞቹ ፈሪሳውያን ናቸው። ቃሉን ያውቃሉ፣ ሰሙ፣ ግን ማደግ አልቻለም። ለምን? እሾህ አነቀው፣ መውጣት አልቻለም። ሶስተኞቹ ደግሞ ጭንጫ መሬት ናቸው። ኢየሱስ ከ12 ደቀ መዛሙርት ሌላ 70 ደቀ መዛሙርት ነበሩ። ለተወሰነው ጊዜ ቆዩ፣ አጋንንትን አወጡ፣ አገለገሉ። ምን አሉ? ጭንጫ ነው፣ ምንም የለውም፣ ወደቀ። ደቀ መዛሙርቱ ላይ ግን ቢቆይም 30 60 መንግስቱን የምትመልሰው መቼ ነው እያሉም ቢሆን 30 60 100 ደግሞ አፈራ። እስቲ አንድ ጊዜ አሜን በለው። ሃሌሉያ! ኦ ሃሌሉያ! ይሄ ሁሉ የሆነው የመሬት ስለሆነ ቃሎቼ በእናንተ ውስጥ ቢቆዩ። እስቲ አጠገባችን ያለውን ቃሉ በውስጥ ይቆይ በሉት። ክብር ለኢየሱስ ይሁን። የእግዚአብሔርን ቃል እንደ ቃል ስንቀበለው የመጀመሪያው እግዚአብሔር የምንሰማው ይሄ ቃል የሰው ጽሑፍ አይደለም፣ የሰው ሐሳብ አይደለም፣ የሃይማኖት መመሪያ አይደለም፣ ከሰማይ የመጣልን የፍቅር ደብዳቤ ነው። ክብር ለኢየሱስ ይሁን። ይህ 66 መጽሐፍ በመለኮታዊ አሰራር እግዚአብሔር ኦርኬስትሬት ያደረገው በእጃችን ላይ እንዲገባ በልዩ ልዩ ነገር ነቁጣ እንኳን ሳትቀር
ዲዛይን ያደረገው እግዚአብሔር ለሰው ልጆች የሰጠው ትልቁ ስጦታ መጽሐፍ ቅዱሳችን። ቃል ሲናገር እግዚአብሔር ተናገረ። ቃሉ ዝም ሲል እግዚአብሔር ዝም አለ። ቃሉን ሲናገር እግዚአብሔር በውስጣችን የተናገረውን ነገር መቀበል። ሐዋርያው ጳውሎስ ሲነግራቸው አንደኛ ተሰሎንቄ 2:13 ላይ የመልእክትን ቃል ከኛ በሰማችሁ ጊዜ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ አልተቀበላችሁ። እስቲ አንድ ጊዜ አሜን በለዋ። ሐዋርያው ጳውሎስ ሲናገር እንደ ጳውሎስ ደግሞ ምንድነው ዛሬ የሚለው አላሉም። እንደሚሰራ እንደ አምላክ ቃል ተቀበላችሁ ይላል። በውስጣችን እንደ እግዚአብሔር ቃል ስንቀበል የሚሰማው ቃል፣ የሚነገረው ቃል፣ የሚነበበው ቃል ማንም ይስበከው ማንም ያንብበው፣ በግላችን እናንብብ፣ በውስጣችን የምናነበው ቃል የእግዚአብሔር ቃል ነው። እስቲ አንድ ጊዜ አሜን በለዋ። ከስሜታችን ጋር ሄድም ከአመለካከታችን እኔ አንዳንዴ ይህን አልቀበልም የሚሉ ሰዎች አሉ። አንዳንዴ እዚህ ቦታ ላይ እንዲያው ሐዋርያው ጳውሎስ ባይጽፈው ብዬ አስባለሁ። ቅዱሳን ስሜታችንን ሊያስተናግድ እኛ የምንፈልገው ነገር የለም እዚህ ውስጥ ያለው እግዚአብሔር የሚፈልገው ነው ያለው። ክብር ለኢየሱስ ይሁን። ስለዚህ ቃሉ ሲል አለ ነው፣ ቃሉ ዝም ሲል ዝም አለ ነው። ክብር ለኢየሱስ ይሁን። ስለዚህ መጀመሪያ ቃሉን እንደሚሰራ እንደ እግዚአብሔር ቃል መቀበል ነው። አሁን የምንነጋገረው ቃሎቼ በእናንተ ቢኖሩ ነው። ከዛ በኋላ ደግሞ ከተቀበልን በኋላ ደግሞ እንደ ወፍ እንደወሰደው እንዳይወስድብን ማሰላሰል ነው። ቀንና ሌሊት ማሰላሰል። ክብር ለኢየሱስ ይሁን። በተለይ የምሽት ጸሎቶች ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ ማሰላሰል። ምክንያቱም ቃሉን ዝም ብለን ሰምተን ምን ነው አንዳንዴ በጣም ኃይለኛ ፕሮግራም ነበረ እንላለን። ምን ነበረ? ብቻ ጥሩ ነበረ። ምን ተካፈላችሁ? በአንድ ምሳሌ ልንገርህ። አንድ ሴትዮ የነገረን ሰባኪው ስለ አንድ ሴትዮ የነገረን በቃ በሳቅ ገደለን። ምን ተማርክ ነው ዋናው፣ እሱ አይደለም። አንዷን ምሳሌ ይዞ መሄድ አይደለም። ይህን የሚያደርገው ምንድነው? ቃሉን ማሰላሰል። እስቲ አንድ ጊዜ አሜን ብለዋ። መዝሙረኛው ዳዊት መዝሙሩን ሲጀምር ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞች መንገድ ያልቆመ፣ ሕጉን በቀንና በሌሊት ያስባል። ክብር ለኢየሱስ ይሁን። እርሱ በውሃ ዳር እንደተተከለ ፍሬዋን በየጊዜው እንደምትሰጥ ዛፍ ይሆናል። ክብር ለኢየሱስ ይሁን። ኤቨርግሪን የሆነ አትክልት ባህር ዳር እንዳለ ቃሉን የሚያሰላስል ነው። ለኢያሱም እግዚአብሔር ምን አለው? ኢያሱ 1:8 ላይ የዚህ መጽሐፍ ቃል ከአፍህ አይለይ፣ ቀንና ሌሊት አስበው አሰላስለው፣ መንገድህ ይቀናል ይከናወንልሃል አለ። ማሰላሰል ይሆንልን። ክብር ለኢየሱስ። ማሰብ ይሆንልን። ኢየሱስ ጌታ ነው። ይሄ ቃል አንዳንዴ እስቲ ሰው የሆነ ነገር ጣል ያርግባችሁ። ያቺ ቃል አንዳንዴ ወርም ትፈጃለች፣ እንደ ቃሉ ጉልበት ነው። አንዳንዴ 3 ቀን ትፈጃለች፣ አንዳንዴ ዓመትም ትፈጃለች። ፕሬዘንሷ እኛ ውስጥ አለ። እንዲህ በላይ እያለን በቃ ስንመነዝራት በዲክሽነሪ ምን ማለት ፈልጎ ነው? ለምን ያ የተነገረች ቃል ውስጣችን አለ። ልክ እንደዛው ነው። የእግዚአብሔርን ቃል ስንሰማ ከልባችን ከተቀበልን አይለቀንም። ክብር ለኢየሱስ ይሁን። የእግዚአብሔር የቃሉ ፕሬዘንስ ውስጣችን ሆኖ በደንብ አድርጎ ይነግረናል። ክብር ለኢየሱስ ይሁን። በኢየሱስም ቃሉ በአእምሮአችን ላይ ይዘራ። ሃሌሉያ። ማሰላሰል ይሆንልን። ኃጢአተኞች ጨዋታ ነገሩኝ እንደ ቃልህ አይደለም አለ ዳዊት። መዝሙር 19ን አንብቡ። ቃልህን አሰላስላለሁ፣ ቃልህን አስባለሁ፣ ቃልህን እጫወታለሁ። የእግዚአብሔር ቃል የተወደደ ነገር ነው። ክብር ለኢየሱስ ይሁን። ቃሎቼ በእናንተ ቢኖሩ፣ ክብር ለኢየሱስ ይሁን። ሪሜን ማድረግ እንፈልጋለን። ከግንዱ ጋር ተጣብቀን መቆየት እንፈልጋለን። በቃ ቃሉን አሰላስል፣ ቃሉን ተቀበል፣ ቃሉን ስማ። ክብር ለኢየሱስ ይሁን። ይሄ እንዲያው ከየቲክታኩ ከየፌስቡኩ የሚለቀቅ ይሄ ቁርጥራጩን አይደለም እላችሁ። የእብድ እርሻ የሚባል አለ። ምንድነው? አንድ ቀን በቆሎ፣ አንድ ቀን ስንዴ፣ አንድ ቀን ገብስ ይዘራና ምን እንደሆነ አይታወቅም። እንደዛ አይደለም። ሳውንድ የሆነ በቤተ ክርስቲያን የሚሰጥ ተጠንቶበት የሚሰጥ እኛን ሊያሳድገን የሚችል። ክብር ለኢየሱስ ይሁን። እስቲ ኮምፒውተራችሁ ላይ ዝም ብላችሁ ሴቭ አድርጉ። የፋሚሊን ፎቶ፣ የመስሪያ ቤታችሁን ዝም ብላችሁ ሴቭ አድርጉ። ብትፈልጉት አታገኙትም። ዝም ብሎ ቁርጥራጭ ቢገባ ምንም አይጠቅመንም።
ነገር ግን በአንድ ትምህርት ላይ ጥግ ድረስ ስንማር በዛ ፎልደር ውስጥ አንዴ ስንነካው እንዳለ ይወጣል። ክብር ለኢየሱስ ይሁን። ያን ስናሰላስል ውስጣችን እየተቀመጠ እግዚአብሔር ቃል በእኛ ውስጥ አለ ማለት እግዚአብሔር በእኛ አለ ማለት ነው። ልንገራችሁ፣ ሰንበዲ መጥቶ የሆነ ቃል ይንገራችሁ። ሳምንት ሙሉ እሱን አስቡ። ሰውየው ውስጣችሁ እየኖረ ነው። ታውቃላችሁ፣ ውስጣችሁ እየኖረ ነው። በዛሽ ቃል ገብቷል። ቤድሩሙን እያስተካከለ የራሱን ፎቶ እየለጠፈ ተሸክመነው ነው የምንዞረው። እና አንድ ምሳሌ አለ። እነዚህ መነኮሳት ሴት መንካት አይችሉም። ከዛ በኋላ አብረው ሁለት ወንድ መነኮሳት እየተጫወቱ እየሄዱ እያለ አንዲት ሴት ገደል ሮጣ ስትገባ ያኛው አንዱ ወንዱ ብድግ አድርጎ አወጣትና መሄድ ጀመሩ። ሴትዮዋ መስግና ሄደች። ሩቅ ከሄዱ በኋላ ሴት መንካት አይቻልም፣ እኛ መነኩሴዎች እንዴት ነካሃት አለው። እኔ እኮ ወዲያው አንስቼ ነው የተውኳት፣ አንተ እስካሁን ተሸክመሃታል። ቅዱሳን፣ የሰው ቃል ውስጣችን ይኖራል። እግዚአብሔርን ቃል ስናሰላስል ደግሞ እግዚአብሔር በእኛ ውስጥ ይኖራል። እስቲ አንድ ጊዜ አሜን በሉ። ሃሌሉያ። ቃሉ በእኛ ውስጥ ሲወስን እግዚአብሔር ወሰነ። ቃሉ ፕሬዘንሱ ሲሰማን እግዚአብሔር ከኛ ጋር አለ። በእርሱ መኖር ማለት በቃሉ መኖር ማለት ነው። የሚቀጥለው ማጠቃለያ ነው። ቆመን እንጸልያለን፣ ጨርሳለን። ክብር ለኢየሱስ ይሁን።